ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ተባራት። በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት ኮነት ቅድስት ኤልሳቤጥ እሙ ለዮሐንስ መጥምቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 16 በዚች ቀን የመጥምቆ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህችም ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን የወለደች ለእመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዷልና የታላቂቱም ስም ማርያም ነው። እርሷም ወደ ግብፅ በተሰደደች ጊዜ እመቤታችን ያገለገለች ሰሎሜን ወለደቻት። ሁለተኛዋም ሶፊያ ናት። እርሷም የዚች ቅድስት ኤልሳቤጥ እናቷ ናት። የታናሽቱም ስም ሐና ነው። እርሷም የከበረች ድንግል እመቤታችን ማርያምን ወለደቻት። ሰሎሜ፣ ኤልሳቤጥ፣ እመቤታችን ማርያም የእህትማማች ልጆች ናቸው። ይህችንም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልም ስለ እርሳቸው ተናግሯልና። እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጋጎች ሆኑ። ኤልሳቤጥም መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር መልአኩን ገብርኤልን ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ዮሐንስ መወለድና ከእርሱ ስለሚሆነው አስረዳው። ከዚህም በኋላ ይህች ቅድስት ኤልሳቤጥ መጥምቆ ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑም በማኅፀኗ እያለ እመቤታችን ድንግል ማርያም ሰላምታ በሰጠታች ጊዜ እንዲህ ብላ ጮኸች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይ የሰላምታሽን ድምፅ በሰማው ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ። ከዚህም በኋላ ጌታችንን አየችው፣ በአምላክነቱም አመነች። የሚያምኑበትን በመዳናቸው ደስ አላት። ዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በኤልሳቤጥ ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለኤልሳቤጥ እንተወደሳ ዋልአላ ሉቃስ ወንጌል ሰበጻፈ ለታውፌላ ሀገረ ይሁዳ ሚያስ ወበበጻትም ገሊላ ታሐሴ ውስተ ከርሳ ዋንፈራ ጸጓላ ለማርያም ድንግል ሶበሰማት ቃላ። በዚችም ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓልን ያደርጋሉ። በዚች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለችና። ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከብቻዋ ኃጢአት በቀር የሰውነትን ሥራ ፈጽሞ ስለ እኛ መዳን ወዶ ያደረገውን መከራ ተቀብሎ ሞቶ ተነስቶ ካረገና ከአባቱ ሪና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዛሙርቱ ዮሐንስ ዘንድ ትቷት ነበር። እነሆ ልጅሽ እርሱንም እነኋት እናት ብሎ አደራ አስጠበቀው። ከዚያንም ጊዜ ጀምራ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁል ጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩት ጊዜ ቁጣንና ቅናትን ተመልተው በደንጊያ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቆችም አያዩዋትም፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር። ከዚህም በኋላ መላእክት ወደ ሰማያት አሳርጓትና የጻድቃንን ማደሪያቸውን አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚያ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከስጋችን ስጋን ከአጽማችን አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነትን አግኝተናልና ከጥፋትም የሕይወት ወደብ ሁነሽናልና እያሉ ሰገዱላት። ከዚህም በኋላ ወደ ተወደደ ልጇ የእሳት መጋረጃ ወደተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበ ተድላ ደስታን ሁሉ ነገራት።
ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊት የነቢያትና የመላእክት ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ፣ ወገንሽን የአባትሽንም ወገን እርሺ። ንጉሥ ደምግባትሽን ወዷልና እርሱም ጌታሽ ነውና። ዳግመኛም የስቃይን ቦታ ያሳዩት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ ደረሷት። እመቤታችን ማርያምም ወዮልኝ፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ቡርክት ማርያም ወይ እግዚአብሔር ካንቺ ጋር ይኖራልና ላንቺም ካንቺ በኋላም በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሷት። ከዚያንም ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱ የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር አባትህ በክርስቶስ ስም ከአንተ ጋርም ሕልው በሆነ አጽናኝ መንፈስ ቅዱስ እማጸናሃለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀን እማጸናሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከኔ በመወለድህ ባሳደጉ ጡቶቼ በሳሙ ከንፈሮቼ ባቀፉ እጆቼ ካንተ ጋር በተመላለሱ እግሮቼ አማጽናሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ አማጽናሃለሁ። የምወድህ ልጄ ሆይ በልቡናዬ ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ ማልዳለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፋት መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ወይ ምን ላድርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ወይ ጌታዬና ፈጣሪ ያለኝታዬና መጠጊያዬ፣ በእናቴ ማኅፀንም ሳለሁ ባንተ ጸናሁ፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሪ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋዬ የምለምንህ ይህ ነው። መታሰቢያዬን ለሚያደርጉ፣ በስሜ አብያተ ክርስቲያናትን ለሚሰሩ፣ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውን ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደስ ለሚያሰኙ፣ ወይም ምስጋናዬን ለሚጽፉ፣ ልጆችንም በስሜ ለሚሰይም፣ በበዓሌም ቀን በማሕሌቴ ለሚያመሰግን፣ አቤቱ ዓይን ያላየውን ጆሮ ያልሰማውን በሰውም ልቡና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነጻ አድርገው። ከአንተ ጋር የደረሰብኝን ረሃቡንና ጥማቱን መከራውን ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠውሽም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔርም ምስጋና ይሁን፣ እኛንም በእመቤታችን ቅድስት ድንግል ማርያም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለኪ መጽሐፈ ሕግ ወኪዳን አምሳለ ጽሌ ዘእብን ለጸቡ ስመኪ ውስተ ገጸ ኩሉ መካን ርኅርኅተ ልብ አለሃጣን ርኅርኅተ ልብ ለግፉአን ርኅርኅተ ልብ ለኩሉ ማርያም አማን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 17 በዚች ቀን ከላይኛው ግብፅ ከአክሚም መንደር መነኮስ ሚናስ በሰማዕትነት ሞተ። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብብተ ወከዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጻል ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ውረይ መሐረነ ኢየሱስ ክርስቶስ። ተአምሪሃ ለእመ ምህረት ወላዲት አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋም ክብሯም ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የኪዳነ ምህረት ተአምሬ ነው። አሁንም አባቶቼ ወንድሞቼና እህቶቼ ተስፋ ወደምናደርገው ወደ እመቤታችን ቃል ኪዳን እንመለስ። የካቲት 16 ቀን እንደዚህ የሚል የምህረት ቃል ኪዳን ልጇ ወዳጇ ሰጣት። በስምሽ ቤተ ክርስቲያንን የሰራውን ምስጋናሽን የጻፈውን ስምሽን የጠራውን
መታሰቢያሽንም ያደረገውን እምርልሻለሁ የሚል ቃል ኪዳን ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ለእናቱ ለእመ ምሕረት ለወላዲተ አምላክ ሰጣት። እርሷ ለቅዱሳን በስራቸው በድካማቸው ቃል ኪዳን እንደሰጠቻቸው ጌታም ለእመቤታችን የምሕረት ቃል ኪዳን ሰጣት። እናቱ ማርያምንም አረጋጋት፣ ደስም አሰኛት። በድንግልና ስለጸነሰችው ለእናቱ ለማርያም የምሕረት ቃል ኪዳን ሰጣት። 9 ወር ከ5 ቀን በማኅፀኗ ስለተሸከመችው ልጇ ወዳጇ ለእመቤታችን የምሕረት ቃል ኪዳን ሰጣት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ስለመሆኑ ያለመለወጥ ከመለኮቱ ጋር አንድ ስላደረገው ልጇ ወዳጇ ለእናቱ ለቅድስት ድንግል ማርያም የምሕረት ቃል ኪዳን ሰጣት። ማኅተመ ድንግልናዋ ሳይለወጥ ስለወለደችው ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳን ሰጣት። የድንግልና ወተት እያጠባች ስላሳደገችው ልጇ ወዳጇ ለእናቱ ለማርያም የምሕረት ቃል ኪዳን ሰጣት። አቅፋ ስላሳደገችው ልጇ ወዳጇ ለእናቱ ለእመቤታችን የምሕረት ቃል ኪዳን ሰጣት። ከእርሷ ጋር በእግሯ ወደ ምድረ ግብጽ በመውረዷ ልጇ ወዳጇ ለእመቤታችን ለኪዳነ ምሕረት የምሕረት ቃል ኪዳን ሰጣት። እርሱን አዝላ ከእናቷ ከሰሎሜና ከወንድሟ ከዮሴፍ ጋር ከሄሮድስ ፊት በመሰደዷ ልጇ ወዳጇ ለእናቱ ለማርያም የምሕረት ቃል ኪዳን ሰጣት። ደብረ ቁስቋም ገብታ ወደ ሀገሯ ናዝሬትና ወደ ኢየሩሳሌም ምድር እስክትመለስ ድረስ ከእርሱ ጋር ከሀገር ወደ ሀገር ከበረሃ ወደ በረሃ በረሃብና በጥም በብዙ ድካም በመመለሷ ልጇ ወዳጇ የምሕረት ቃል ኪዳን ሰጣት። ስላደረባት ድካምና መከራ በወንበዴዎች ልብሷና የነ ዮሴፍን ልብስ በገፈፏቸው ጊዜ ስላለቀሰችው ለቅሶ ልጇ ወዳጇ የምሕረት ቃል ኪዳን ሰጣት። ሰይጣን እርሷንና ልጇን የደረሱበትን ቦታ ለሄሮድስ በነገረው ጊዜ የዮሴፍ ልጅ ዮሳ የሄሮድስ ጭፍሮች እርሷን እየፈለጉ መምጣታቸው ሲነግራት ስለደነገጠችው ድንጋጤ የምሕረት ቃል ኪዳን ሰጣት። በቤተ መቅደስ በካህናት መካከል ተቀምጦ ሲጠይቁትና ሲመልስላቸው ስላገኘችው ልጇ ወዳጇ ለእናቱ ለማርያም የምሕረት ቃል ኪዳን ሰጣት። ወደ ሰርግ ቤት ከእርሷ ጋር በተጠራ ጊዜ በስልጣኑ የሚያደርገውን ተአምራት አውቃ ብላቴናዎቹ የሚላችሁን ሁሉ አድርጉ ባለችው ጊዜ ለእናቱ ለማርያም የምሕረት ቃል ኪዳን ሰጣት። ለሕዝቡ ወንጌልን እያስተማረ ሳለ እርሱን ታየው ዘንድ ከያዕቆብና ከዮሴፍ ጋር በሄደች ጊዜ በድንግልና ስለወለደችው ትወልደዋለችና ይሁዳ እነሆ እናትህና ወንድሞችስ ሊያናግሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለው የአባቴን ፈቃድ የሚያደርጉ ሁሉ እርሱ ወንድሜም እህቴም እናቴም ነው አለ። ይህን ማለቱ ወደ ሄደበት ሀገር ይከተሉት ዘንድ እናቱና ደቀ መዛሙርቱ ወንድሞቹም የሚያረጋጋበት ጊዜ ባለመሆኑ ነው። እርሷም ከቤትሽ ተቀመጪ አላት። እርሷ ከእርሱ ጋር በቀንና በሌሊት በባህርም በየብስም ከሀገር ወደ ሀገር ከበረሃ ወደ በረሃ መሄድን አትችልምና እርሱን በመፈለግ እንዳትደክም የሴቶችን ተፈጥሯቸው ደካማ ነውና፣ ስለዚህ ከዮሴፍ ልጆች ቤት ተቀመጪ አላት። እነርሱም እመቤታችን ከቤት ሳትገባ የወለዳቸው የወንድሟ የዮሴፍ ልጆች ናቸው። የብዙዎች እናት እመቤታችን ከዮሴፍ ቤት ስትገባ ሕፃናት ነበሩና አሳደገቻቸው፣ የወንድሟ ልጆች ናቸውና፣ ስለዚህ የጌታ ወንድሞች ተባሉ። ልመናዋ ክብሯ የእመቤታችን የኪዳነ ምሕረት ረድኤትና በረከት ምልጃ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናቱ ባለቤት የሰራዊት ጌታ እጅግ የፈጠኑ የማይቀድሙና በዘመናት ርዝማኔ ሳታረጅ ሁልጊዜ አዲስ እየሆንክ በማይለወጠው ፍቅር በውስጣችን የታተምክ ጌታ ዛሬ ለዚህ ሰዓትና ለዚህ ዕለት ስላደረስከን ቅዱስ አምላካችን እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። እንኳን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለቅድስት ኪዳነ ምሕረት ለእናታችን ለምሕረት አማላጃችን ዓመታዊ
የቃል ኪዳኗ ክብረ በዓል አደረሰን አደረሳችሁ። እግዚአብሔርን በእልልታና በጭብጨባ አመስግኑ። እንግዲህ ዛሬ እንደ እግዚአብሔር እንደ አምላካችን መልካምና በጎ ፈቃድ የእናታችን የቅድስት ኪዳነ ምሕረት ዓመታዊ የቃል ኪዳኗ የክብረ በዓል ዕለት ነው። በዚህ ሰዓት ደግሞ ልንማማርበት የሚገባውን መሰረታዊ ሐሳብ እግዚአብሔር መንፈስ ቅዱስ እንደወደደና እንደፈቀደ ይሰጠናል። እንደሱ እንደ አምላካችን መልካምና በጎ ፈቃድ የትምህርታችን ርዕስ የሚሆነው መዝሙረኛው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት በመዝሙር 88 ቁጥር 3 ላይ በእግዚአብሔር መንፈስ ቅዱስ ምስጢር ገላጭነት ያነሳውን መሰረታዊ ሐሳብ አንስተን እንቆያለን። ኪዳነ ተካሄልኩ ምስለ ሕሩያንየ ይላል። ይህንን ወደ አማርኛው ስንለውጠው ከመረጡት ጋር ቃል ኪዳኔን አደረግሁ ይላል። እስኪ ይህን ቃል በሉ ክርስቲያኖች፣ ከመረጡት ጋር በሉ ቃል ኪዳኔን አደረግሁ። ምን ካደረግኩት ጋር? ከመረጥኩት ጋር አለ። መርጬ ፈቅጄ ወድጄ በራሴ ይሁን ካልኩት ጋር ቃል ኪዳኔን አደረግሁ አለ። በነቢዩ ላይ አድሮ የተናገረው የቃሉ ባለቤት አምላካችን እግዚአብሔር ነው። እንግዲህ የትምህርታችን ርዕስ የሚሆነው መነሻው ይሄ ነው። ዛሬ ኪዳነ ምሕረት ናት። የካቲት 16 ቀን ይህን ስም አግኝታለች። ስመ ብዙ እናታችን ኪዳነ ምሕረት የሚለውን ስያሜ ተቀብላለች። የምሕረት አማላጅ ማለት ነው፣ የምሕረት ለማኝ። ስለዚህ ኪዳነ ተካሄልኩ ምስለ ሕሩያንየ ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት። ከመረጡት ጋር ቃል ኪዳኔን አደረግሁ ይላል። የትምህርቱ መሰረታዊ ዓላማ እንደ መጽሐፍ ቅዱስ ልሂቃን ቃል ኪዳን ማለት በራሱ ምንድን ነው? ዓለምንና ሕዝቡን እግዚአብሔር የሚያስተዳድረውስ በምንድን ነው? ራሱ እግዚአብሔር ቃል ኪዳኑን ፈቅዶ የሚሰጠን በምንና በምን አይነት መንገድ ነው? እግዚአብሔር በቃል ኪዳኑ ውስጥ ላሉት የሚሰጣቸው ነገሮች ምንድን ናቸው? እግዚአብሔር በየጊዜው ከወዳጆቹ ጋር የተግባባው ቃል ኪዳን አለ። እነዚህ ቃል ኪዳኖች በመጽሐፍ ቅዱስ ውስጥ ይገኛሉ። እነማን ናቸው? በአጭር መንገድ የምናያቸው ናቸው። ታዲያ እግዚአብሔር በጊዜው ጊዜ ከወዳጆቹ ጋር ከተግባባው ቃል ኪዳን የትኛው ኪዳን ነው የሚበልጠው? ከኪዳናቱ ሁሉ የሚበልጠው የቱ ኪዳን ነው? ስለዚህ ከእነዚህ ሁሉ የሚበልጠውን ኪዳን የቱ እንደሆነና ስንት አይነት ቃል ኪዳን አይነቶች እንዳሉ መጽሐፍ ቅዱስን አስረጃ አድርገን አዋልድ መጽሐፍትንም እያጣቀስን እውነቱ ደግሞ የሆነውን ምስክርነት እንደ እግዚአብሔር እንደ አምላካችን መልካምና በጎ ፈቃድ እናያለን። እግዚአብሔር መንፈስ ቅዱስ የራቀውን ምስጢር አቅርቦ የረቀቀውን ምስጢር አጉልቶ የተሰወረውን ምስጢር ገልጦ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ኪዳነ ተካሄልኩ ምስለ ሕሩያንየ ከመረጡት ጋር ቃል ኪዳኔን አደረግሁ አለ። መጀመሪያ ቃል ኪዳን ስንል ከሁለት ቃል የምናገኘው ነው። አንዱ ቃል ነው፣ ሁለተኛው ኪዳን ነው። ቃል ስንል እንዲሁ የሚመጣ ጉዳይ አይደለም። ከልብ የሚመነጭ የሐሳብ መግለጫ የፈቃድ መፈጸሚያ ነው ቃል እየተባለ በመጽሐፍ ቅዱስ ቃል ይሄ ቃል በራሱ ሲተረጎም ቃል ማለት ከልብ የሚመነጭ ነው ይላሉ። የሐሳብ መግለጫ የፈቃድ መፈጸሚያ ነው፣ የድምፅ ፍሬ ነገር ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 12 ከቁጥር 36 ላይ እንዲህ ተብሎ የተነገረ ቃል አለ። እስመም ቃልከ ትጸድቅ ይልና ወም ቃልከ ትትኮነን ይላል። አስተውሉ። እስመም ቃልከ ትጸድቅ ይላል፣ እንደገና ወም ቃልከ ትትኮነን። እንግዲህ የሰው ልጅ ከቃሉ የተነሳ ይጸድቃል፣ ከቃሉ የተነሳ ይፈረድበታል። ይሄንን ነው እንግዲህ የሚናገረው። ማንም ሰው እውነተኛ መሆኑ ከቃሉ ይታወቃል። ከቃሉ የተነሳ ይጸድቃል፣ ከቃሉ የተነሳ ይፈረድበታል። ይሄ ስለ ቃል ያነሳ ነው። ኪዳን ስንል ራሱ ቃሉ የተገኘው ከግዕዙ ተካሄደ ከሚለው ግስ ነው። ስለዚህ ኪዳን ማለት ውል፣ ስምምነት ማለት ነው። ይሄ ቃል ኪዳን እንግዲህ ከሁለት ወይም ከሁለት በላይ ከሆኑ ሰዎች ጋር ወይንም ሁለት ወይም ከሁለት በላይ የሆኑ ሰዎች ተስማምተው ተነጋግረው ነገሩን ለማጽናትና ነገሩን መሰረት ለማስያዝ የሚገቡበት ውል ስምምነት ነው ቃል ኪዳን ተብሎ በመጽሐፍ ቅዱስ ቃል የተተረጎመው ቃል በቃል ይሄ ነው።
ስለዚህ ወገኖቼ በማናቸውም ቃል ኪዳን ውስጥ የቃል ኪዳን ሰጪ አለ። በማናቸውም ቃል ኪዳን ውስጥ የቃል ኪዳኑ ተቀባይ አለ። በማናቸውም ቃል ኪዳን ውስጥ የቃል ኪዳን ምልክት አለ። በቃል ኪዳን ውስጥ ደግሞ የተሰጠ ተስፋ አለ። የተስፋው ራሱ ምልክቱ አለ። እነዚህ እንግዲህ በቃል ኪዳን ውስጥ የምናገኛቸው ነገሮች ናቸው። ስለዚህ ዓለምንና ሕዝቡን አምላካችን እግዚአብሔር የሚያስተዳድረው በምንድን ነው ብለን ብናይ በቃል ኪዳን ስርዓት ነው። ይሄንን ዓለምና እኔና እናንተን እግዚአብሔር የሚያስተዳድረው በቃል ኪዳን ስርዓት ነው፣ በሌላ ጉዳይ አይደለም። ይሄ ሊገባን ግድ ነው። ስለዚህ አምላካችን እግዚአብሔር ኪዳኑን ፈቅዶ የሚሰጠው በእኔና በእናንተ መልካምነት አይደለም፣ ባለን በጎ ስምና ልንል አይገባም። በእኛ ደግነት ሳይሆን ራሱ እግዚአብሔር ይሄን ቃል ኪዳን ፈቅዶ የሚሰጠን በራሱ በጸጋው ነው። እናመስግነው። ይሄን ቃል ኪዳን የሰጠን እግዚአብሔር በራሱ በጸጋው ነው። ስለዚህ ወገኖቼ ይሄን ካየን ታዲያ አሁን በዚህ መንገድ ሊቁ ምን አለ? ወብኪ እስመ ረከብነ መድኃኒተ ወኮርከነ መርሶ ሕይወት ሙስና በተሰጎቱ ለወልደ አምላክም እኔኪ አለ። ይህንን ሊቁ ያስቀመጠው ቃል ነው። ከአንቺ ሰው በመሆኑ አለ። አሁን ይህን ቃል ኪዳን እግዚአብሔር በእኛ ቸርነት፣ በእኛ መልካምነት፣ በእኛ በጎነት ሳይሆን በራሱ በጸጋው የሰጠን ቃል ኪዳን ነው ካልን በኋላ ሊቁ ይህን ቃል ያነሳው ከአንቺ ሰው በመሆኑ አለ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ በአጭር ቁመትና በጠባብ ደረት ሰው ሆኖ የተገለጸው በፍጹም ሰውነትና አምላክነት የታየው ደግሞ ፍቅሩ በመስቀል ላይ የገለጸልን ከሦስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ሰው የመሆኑን ምስጢር ሲናገር ሊቁ ምን አለ? ከአንቺ ሰው በመሆኑ አለ በአንቺ ድህነትን አግኝተናልና ከጥፋትም የሕይወት ወደብ ሁነሽናልና አለ። ሁነሽልናልና ይላል ሊቁ። ስለዚህ በቃል ኪዳን ውስጥ ላሉት የሚሰጣቸው እግዚአብሔር ተስፋና የተስፋ ምልክት ነው። አሁን ተስፋና የተስፋ ምልክት ነው። ይህንን ስናይ እንግዲህ የሰው ልጅ አስቀድሞ እግዚአብሔር በራሱ መልክና ምሳሌ ፈጥሮ ገነትን ያህል ርስት አዘጋጅቶ እግዚአብሔር የሚደንቀው ይሄ ነው። ሰውን ሳይሰራው ለሰው ሆኖ ያዘጋጅቷል እግዚአብሔር። ስለዚህ ገነትን ያህል ርስት ሰጥቶ ራሱን የሚያክል አባት እግዚአብሔር ራሱን አዘጋጅቶ ስለዚህ አዳምን ፈጠረው። ያን ጊዜ አዳም ሲፈጠር የተሰጠው ትእዛዝ አለ፣ ሕግ አለ፣ ስርዓት አለ። ስለዚህ የሰው ልጅ ከተሰጠው ሕግና ስርዓት ፈቀቅ አለ። ከሕጉ ከስርዓቱ ወጣ። እንደ ራሱ በተሰጠው ነፃ ፈቃድና በጠላቱ በዲያብሎስ ምክር ተታሉ አዳምና ሔዋን ወደ ድቀት ውስጥ ገቡ። ስለዚህ ከክብር ከማዕረግ ዝቅ አሉ። ጸጋቸው ተገፈፈ፣ እርቃናቸውን ሆኑ። በሞተ ሥጋ ሞተ ነፍስ ተፈረደባቸው። ስለዚህ ከገነት ሲወጡ እንዲሁ እንዲወጡ እግዚአብሔር አልፈቀደም። ምን ሰጥቶ ነው ያስወጣቸው? ተስፋ ሰጥቶ። ይሄ ነው የሚያስደንቀው፣ ተስፋ ሰጥቶ። ለዚህ ነው ሊቁ አንቲ ውእቱ ተስፋው ለአዳም አለ አመ ይሰደድም ገነት አለ። አዳም ከገነት ተሰዶ ወጣ ጊዜ ተስፋው አንቺ ነበርሽ አለ። አንቲ ውእቱ ተስፋው ለአዳም። አስተውሉ፣ ለአዳም ተስፋው አንቺ ነበርሽ አለ። አዳም ከገነት ሲወጣ እንዲሁ አልወጣም፣ አመ ይሰደድም ገነት። ስለዚህ አዳም ከገነት ሲወጣ ተስፋው አንቺ ነበርሽ አለ። ስለዚህ ከእነዚህ ሁሉ የሚበልጠው ኪዳን የትኛው ነው? እግዚአብሔር በጊዜው ጊዜ ከወዳጆቹ ጋር የተግባባው ኪዳን አለ። አዎ፣ በመጽሐፍ ቅዱስ ውስጥ የተግባባው ቃል ኪዳን አለ። እነዚህን ስማቸውን ብቻ አነሳላችኋለሁ። አንዱ ኪዳነ አዳም ወሔዋን ይሉታል ሊቃውንት። በሁለተኛው ኪዳነ ኖህ ይባላል። በሶስተኛው ኪዳነ አብርሃም ነው። እንዲሁ ኪዳነ ሙሴ አለ፣ ኪዳነ ሌዋውያን አለ፣ ኪዳነ ዳዊት አለ። ማሳረጊያዋና የመጨረሻዋ ኪዳነ ምሕረት ናት። ክብር ምስጋና ለአምላካችን ይሁን። ይሄ በመጽሐፍ ቅዱስ ውስጥ የምናገኛቸው ኪዳናት ናቸው። ስለዚህ ከእነዚህ ሁሉ የሚበልጠው ኪዳን ዛሬ እኔና እናንተ ተሰባስበን እያከበርነው ያለው ይህ የኪዳን በዓል ነው። ይህ የኪዳን በዓል ነው። የማን ስንል ደግሞ የምህረት አማላጅ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አንቺ የምህረት ለማኝ ነሽ። ለጠፋው ልጅ የመገኛው ምስጢር ነሽ። ለወደቀው ሰው የመነሳቱ፣ ለተዋረደ
የክርስቶስ የመክበሪያው ለሞት ሕይወት የሆንሽ ለመዳን ምክንያት የሆንሽ ነሽ ተብላ የተነገረላት ኪዳነ ምሕረት ዛሬ ይህን ስያሜ ተቀብላለች። ከእነዚህ ሁሉ ኪዳናት የሚበልጠው ኪዳን ኪዳነ ምሕረት ነው። እንግዲህ ይህ ኪዳን ከኪዳኖቹ ሁሉ አሁን ቅድም ካነሳናቸው ከኪዳነ አዳም ወሔዋን ከነ ኪዳነ ኖህ ከነ ኪዳነ አብርሃም ከነ ኪዳነ ሌዋውያኑ ከነ ሙሴ ከነ ዳዊት ኪዳን ይሄ ኪዳን የእመቤታችን ኪዳን እንዴት በለጠ ልንል እንችል ይሆናል። ይህ ኪዳን ከኪዳኖቹ ሁሉ የሚበልጥ ኪዳን ነው። ምክንያቱም ይህ ኪዳን የተከናወነባት ብዙዎቹ ቅዱሳን ኪዳኑን የተቀበሉት ወደዚህ ዓለም ከመጡ በኋላ ነው። እግዚአብሔር ኪዳኑን የሰጣቸው። የእመቤታችን ኪዳን ግን መቼ ነው የተደረገው? መቼ ነው የተከናወነው ስንል ከቅድመ ዓለም ጀምሮ በእግዚአብሔር በአምላካችን ዓለምን ሳይፈጥር እግዚአብሔር በራሱ በአምላካችን የማዳን ዕቅድ ውስጥ በነበረች የእግዚአብሔር ካህሊነት በተገለጠባት የእግዚአብሔር ካህሊነቱ ቻይነቱ ሁሉን አድራጊነቱ በተገለጠባት ዓለምን ከመፍጠሩ በፊት ማለት ነው በራሱ ሕሊና ባሰባት እናቱ አድርጎ በመረጣት ክብሯን ከፍጡራን ሁሉ በላይ ባደረገላት እናትነቷ ልዩ፣ ንጽህናዋ ልዩ፣ ቅድስናዋ ልዩ፣ ድንግልናዋ ልዩ፣ አማላጅነቷ ልዩ፣ ጸጋዋ ልዩ በሆነላት እናመስግናት። ይህ ብቻ አይደለም ወገኖች ክርስቲያኖች፣ ብሉይ ኪዳን እንዲተረጎምባት ሐዲስ ኪዳን በራሱ እንዲመሰረትባት የነቢያት የትንቢታቸው መሰረት እንድትሆን የሐዋርያት ደግሞ የስብከታቸው በረከት እንድትሆን ከምንም ነገር በላይ የሊቃውንት የሚስጥራቸው አርዕስት የትርጓሜያቸው ትሩፋት እንድትሆን አድርጎ ባዘጋጃት በመረጣት በወደዳት ደግሞም ይሄ ብቻ አይደለም መርገመ ሥጋ መርገመ ነፍስ በሌለባት ይሄ ሊገባን ይገባል። እመቤታችን ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦናን እንድትጎናጸፍ ያደረገው ራሱ እግዚአብሔር ነው። አስቀድሞ እግዚአብሔር ይህንን ዓለም ለማዳን ለራሱ እኛን ለማዳን እርሱ መሳሪያ አድርጎ የተጠቀመባት መቼ ስንል ዓለምን ከመፍጠሩ በፊት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ሕሊና እንድትጠበቅ ያደረገ እሱ ነው። በአባታችን በአዳምና በሔዋን ላይ ያ የተላለፈው ኃጢአት ያላገኛት አዳም ኃጢአት ከመስራቱ በፊት በደል ከመፈጸሙ በፊት የለበሰውን ሥጋ የለበሰች እዚህ ጋር አስምሩበት። ምናልባት ብዙዎቹ በተሳሳተ ምልከታ ውስጥ አንዳንድ የሚሰጡት ሐሳብ ስላለ እንዲህ እንዳይሆን አሁን እመቤታችን የለበሰችው ሥጋ ይሄ ቀደሰ ማህደሮ ልዑል ማደሪያውን ቀደሰ ስንል መንፈስ ቅዱስ አቀባ እምከርሰማ መንፈስ ቅዱስ አስቀድሞ ከእናቷ ማፀን ጠብቋታል። ያ የውርስ ኃጢአት እንዳያገኛት ምናልባት ታዲያ የተፈረደበትን ሥጋ የለበሰችው ሞት የሚገባውን ሥጋ ስንል ማንም ሰው በለበሰው ሥጋ እንዲሞት ግድ ነው። የእመቤታችን ሞት ግን እጅግ ድንቅ ነው። ልጇ በለበሰው ሥጋ ሞተ ሥጋን ቀምሷል። ልጇ ግን የነሳው ሥጋ ከድንግል ማርያም ከእናቱ ነው። ከእርሷ ሲነሳ እሷ ንጽሕት ናት፣ ቅድስት ናት። ንጽሕናዋ ቅድስናዋ ልዩ ነው። አስቀድሞም እንደተናገረው መዝሙረኛው ልበ አምላክ ቅዱስ ዳዊት እስመ ኀረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደረ እንዳለው እግዚአብሔር ጽዮንን መርጧታልና ማደሪያው ትሆነው ዘንድ ይህች እግዚአብሔር እንዲያድርባት ራሱ የመረጣት እግዚአብሔር ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦናን የተጎናጸፈች ነች። ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽብት ወሩት የተባለላት ንግሥቲቷ በቀኝ ትቆማለች ወርቀ ዘቦ ግምጃ ለብሳ። እቴጌይቱ ወርቀ ዘቦ ግምጃ ወርቅ የተባለው ወርቅ ንጽሕናዋ ነው፣ ቅድስናዋ ነው። ራሱ መዝሙረኛው እስመ ፈተወ ንጉሥ ስነኪ እስመ ውእቱ እግዚእኪ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነው ፈጣሪሽ ነውና አለ። ውበቷ ንጽሕናዋ፣ ውበቷ ቅድስናዋ፣ ውበቷ ድንግልናዋ ነው። የእመቤታችን ሥጋ አዳም ኃጢአት ከመስራቱ በፊት ልክ እግዚአብሔርን መመምሰል ማንነቱን
ፍጥረት በነበረበት ሰዓት ላይ በመጀመሪያው እግዚአብሔር እንደሰራ በነበረበት ነገር ላይ ያንን ስጋ ነው። መንሶ ዘያዩ የያለሞት ሕያው ነው ስጋ የለበሰ ሞትን ማየለም። አንዳንድ ጊዜ እንዲህ አይነቱ ትርጓሜው ሚስጥሩ አብይ ነውና ወደዚያ ለመውሰድ ሳይሆን አሁን በተለያየ ማህበራዊ ድረገጽ ላይ ብዙ ነገር ስለምንሰማ ነው። ጫጫታው ቋቋታው ብዙ አለ። ያ እንደዛ እንዳይሆን ነገረ ማርያምን ጥርት አድርጎ መረዳት ያስፈልጋል። ይሄ ከዶግማ ትምህርት ውስጥ አንዱ ስለሆነ ሜሪሎጂ ሰፊ ትምህርት ነው። ስለዚህ ዛሬ የእመቤታችን ኪዳን ከኪዳኑ ሁሉ ይበልጣል ስንል ይሄ እንግዲህ ራሱ በዚህ መንገድ አክብሯት፣ በእውነት በዚህ መንገድ አዘጋጅቷት፣ በራሱ መለኮታዊ ጥበቃ በጠበቃት፣ ልዩ ኪዳንን በሰጣት አስተውሉ። በድንግል ማርያም በእመ ምሕረት በኪዳነ ምሕረት ላይ የሆነው ኪዳን ከኪዳኑ ሁሉ ይበልጣል፣ ከኪዳኑ ሁሉ ይበልጣል። ስለዚህ ይሄ ኪዳን ወብኪ ታደሰ ቀዳሜ ኩሉ ፍጥረት፣ የመጀመሪያው የሰው ልጅ ተቀዳሚ ፍጥረት አዳምና ልጆቹ የታደሱበት ኪዳን ነው። ክብር ምስጋና ለአምላካችን። እኔና እናንተ የታደስንበት ኪዳን ነው። ሁለት አይነት ኪዳን ይኖራል። በሰዎችና በሰዎች መካከል የሚደረግ ኪዳን አለ። ይሄ በስምምነትና በፍቅር የሚደረግ ነው። በሰዎችና በሰዎች መካከል የሚደረግ ቃል ኪዳን አለ፣ በፍቅርና በስምምነት የሚደረግ። ከዚህ የሚበልጠው ግን እጅግና ድንቅ የሆነው ፈጣሪ ከፍጡራኑ ጋር የሚያደርገው ቃል ኪዳን ነው። ከዚህ ሁሉ ኪዳን የበለጠው ግን የእመቤታችን ኪዳን ነው። በእምነትና በመታዘዝ የሚደረገው ኪዳን። መልአኩ እኮ ሲመጣ ወደ ድንግል ማርያም በእውነት እሱ ያበሰራት መጋቢ ሐዲስ ዜናዊ ብስራት አብሳሬ ትስብእት ቅዱስ ገብርኤል ሲያበስራት እመቤታችን ኑሯ ቤተ መቅደስ ነበር። ቤተ መቅደስ ስትኖር በእግዚአብሔር ላይ ያላት መታመን እጅግ የበረታ ነው። አስተውሉ። ይሄ እግዚአብሔር ከፍጡራኑ ጋር የሚያደርገው ቃል ኪዳን በእምነትና በመታዘዝ የሚደረግ ቃል ኪዳን ነው። ሰዎች ከሰዎች ጋር የሚግባቡበት ቃል ኪዳን በስምምነትና በፍቅር የሚደረግ ነው። እወድሻለሁ፣ ትወደኛለህ። በዚህ መንገድ ይሄ ነው። ይሄ በሰውኛው በእግዚአብሔርና በፍጡራን መካከል ግን የሚደረገው በፈጣሪና በፍጡር በእምነትና በመታዘዝ ነው። ስለ እምነት ስናነሳ በእግዚአብሔር ላይ ያላት መታመን ስናይ ከእመቤታችን በላይ ለፈጣሪዋ የታመነ ማን አለ? ወትቤ ማርያም ታብዮ ነፍሴ ለእግዚአብሔር። ማርያምም አለች ነፍሴ ጌታን ታከብረዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የአገልጋይቱን ታናሽነት ተመልክቷልና ብላ እኮ ራሷን ዝቅ ያደረገች ታማኝ እኮ አገልጋይ ናት እመቤታችን። ተፈሥሒ ኦ ማርያም እሙ ዓመት። እናትም አገልጋይ የሚሆንሽ ማርያም ሆይ ደስ ይበልሽ እኮ ነው። እናትነትን ከአገልግሎት ጋር የተላበሰች እናት። ምን አይነት ትህትና ነች! የትህትና እናት ነች። ትህትናዋ እኮ ወደ ተራራማ ወደ ኤፍሬም ሀገር ወደዚያ ወደ ቅድስት ኤልሳቤጥ ወስዷታል። ቅድም ሊቃውንቱ እንዳሉት ኤልሳቤጥ የድንግል ማርያምን ወደ እርሷ መምጣት በሰማች ጊዜ መንፈስ ቅዱስ በኤልሳቤጥ ላይ ተመላ ይላል። መንፈስ ቅዱስ መላባት ኤልሳቤጥም የእመቤታችን የሰላምታ ድምፅ ሰምታ ያን ጊዜ ቅድም ሊቃውንቱ በቅዱስ ያሬድ ዝማሬ እንደተናገሩት ብፅዕት አንቲ እንተ ተአምኒ ያለቻት ቅድስት ኤልሳቤጥ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር፣ ከእግዚአብሔር የተነገረውን ቃል አምነሽ የተቀበልሽ ምን አይነት ባለ እምነት ነሽ አለቻት። እምነትሽ የተለየ ነው። የእኛ እናት የመጀመሪያዊቷ ሔዋን እግዚአብሔር በአካል ወርዶ ነግሯት አምና ልትቀበል አልቻለችም። የእኛ እናት ሔዋን። ሁለተኛይቷ ሔዋን አንቺ ግን የእግዚአብሔርን ቃል በመልእክተኛ ተነግሮሽ አምነሽ ተቀበልሽ። ምን አይነት እናት ናት እቺ! በእምነትና በመታዘዝ መልአኩ ሲላት እኮ በእውነት እግዚአብሔር መርጦሻል፣ እናቱ አድርጎሻል፣ ከሦስቱ አካል አንዱ አካል በአንቺ ይዋሃዳል እያለ ሲናገር ወንድ ሳላውቅ ብላ በኋላ ነገሩ ሲነግራት በብዙ መንገድ የእግዚአብሔር ድንቅ ስራ ምንድን ነው ያለችው? ይኩነኒ በከመ ትቤለኒ ነያመቱ ለእግዚአብሔር ሁሉ ነያመቱ፣ እንደ ቃል ይሁንልኝ ይደረግልኝ የጌታ ባሪያ አገልጋዩ አለች። ስለዚህ ይሄ እምነቷ ይሄ መታዘዟ ዛሬ በዚህ መንገድ የእመቤታችን ኪዳን የተለየ ነው። ለጊዜው ለአባትነት ከመረጧቸው ጋር አለ
ኪዳነ ተካይርኩ ምስለ ሕሩያን ለጊዜው ለአባትነት ከመረጧቸው ከአብርሃም ከይስሐቅ ከያዕቆብ ጋር አለ እግዚአብሔር በነቢዩ አድሮ ቅዱስ ዳዊት ምህላን ይላል በአማርኛው ደግሞ መሐላን በመማማል ፈጽም ያለው አለ መሐላን ተማምያለሁ ቃል ኪዳን ገብቻለሁ ለጊዜው ከአባቶቹ ጋር ለአባትነት መርጬ አርስተ አበው ካደረኳቸው ከአብርሃም ከይስሐቅ ከያዕቆብ ጋር ለጊዜው በመሐላ ጸንቻለሁ ቃል ኪዳን ገብቼላቸዋለሁ ፍጻሜው ግን አለ አርስተ አበው እነዚሁ ቅዱሳን አብርሃም ይስሐቅ ያዕቆብ በተስፋ የሚጠብቁት ነበር ነቢያቱ በትንቢት እየተናገሩ የሚጠብቋት ነበር እርህዋ ወታምህዋ እንዳለው ገና በሩቅ ሆነው እያዩዋት ይሳለሟት ነበር ይላል በሩቅ ሆነው ያዩዋታል ይሳለሟታል ተስፋ አድርገዋልና ስለዚህ ለአርስተ አበው ተስፋ የሆነች ተስፋ አበው እመቤታችን የነቢያት የትንቢታቸው ማረጋገጫ እመቤታችን ፍጻሜው ኪዳነ ተካይርኩ ምስለ ሕሩያን ከመረጡት ጋር አለ ከተመረጡ የተመረጠች ከከበሩ የከበረች ከተለዩ የተለየች ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ጋር ይህን ቃል ኪዳን ከእሷ ጋር አደርጋለሁ ከስጋዋ ስጋ ከነፍሷ ነፍስ ነስቼ በአጭር ቁመት በጠባብ ደረት ተወስኜ ዓለሙን አድነዋለሁ አለ መድኃኔዓለም ከመረጡት ጋር ምስለ ሕሩያን ከድንግል ማርያም በላይ ለጌታ ምርጥ ማን አለ ንገሩኛ ከእመቤታችን በላይ ለጌታ ምርጥ ማን አለ ንጽሕናዋ ነዋ ቅድስናዋ ነዋ ድንግልናዋ ነዋ እናትነቷ ነዋ ሃይማኖቷ ነዋ መታዘዟ ነዋ ያስመረጣት ክብር ምስጋና ግን አስቀድሞ ነው የመረጣት እግዝእትነ ማርያም ነበረት ወሊነ አምላክ እምቅድመ ዓለም ዛሬ አይደለም ዓለምን ሳይፈጥር ነው በራሱ ሊና ያሰባት ይሄ ጸንበታል ትውልዱ ይሄ ለመቀበል የእግዚአብሔር ልጆች ስለዚህ በቅድስት ድንግል ማርያም የሆነው ኪዳን ከሁሉ ይበልጣል ተፈጸመ ተስፋው በማርያም ድንግል ያው ለዚህ እኮ ነው ወበቀራንዮ ተተክለ መድኃኒት መስቀል ስለዚህ የአበው ተስፋ የተፈጸመው በድንግል ማርያም ስለዚህ ለቅዱሳን ሁሉ ተስፋ ለሆነችው ለእኛ የመዳን ምክንያት እንድትሆን ባደረጋት በቅድስት ድንግል ማርያም ያደረገው ኪዳን የተለየ ነው ለዚህ ነው ሊቁ ሶበስ ኪዳንኪ ምክንያት ዲህን ያለው ፈለገ እሳት ወማይ ማስጠመ ኩሉ አለ ድንግል ሆይ አላት ቃል ኪዳንሽ ባይኖር ኖሮ እስኪ በሏት ድንግል ሆይ በሉሲ ቃል ኪዳንሽ ባይኖር ኖሮ የሲኦል እሳት ሁሉን ባቃጠለ ነበር የምን እሳት ቃል ኪዳንሽ ባይኖር ኖሮ ላንቺ የገባው ቃል ኪዳን ስምሽን የጠራ ዝክርሽን ያዘከረ መታሰቢያሽን ያደረገ እምርልሻለሁ የሚለው ቃል ኪዳን ባይኖር ኖሮ ላንቺ የገባው ቃል ኪዳን ባይኖር ኖሮ የሲኦል እሳት ሁሉን ባቃጠለ ነበር ይልና አማን ኪዳንኪ ያህል ቃላት መልሶ ይሄ ኪዳን ከኪዳን ሁሉ ይበልጣል ይሄ ኪዳን የኪዳኖች ሁሉ ራስ ነው አለቃ ነው ስለዚህ በዚህ ኪዳን በእውነት ቃል ኪዳንሽ አያልቅም አላት እስኪ በእውነት ቃል ኪዳንሽ አያልቅም በላት ኪዳነ ምሕረት ቃል ኪዳኗ የማያልቅ እናት ፊት ነን ያለነውና እንግዲህ ዛሬ የካቲት 16 ቀን በዚህ በየዓመቱ የምናከብረው በዓል ወላዲተ አምላክ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከተወደደ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምህረት ቃል ኪዳን የተቀበለችበት ቀን ነው ኪዳነ ምህረት ተብለሻል ተብላ አክሊሉ ተደፋባት ይሄ ቃል ኪዳን ተሰጣት ዛሬ የካቲት 16 ቀን ስለዚህ ወገኖቼ ለዚህ ነው ቤተክርስቲያናችንን እስመ በዛቲ ዕለት ነሳት ኪዳነ ምህረት እምኀበ ወልዳ ፍቁር እግዚእነ ወመድኃኒነ ኢየሱስ ክርስቶስ እምኀበ ወልዳ ፍቁር እግዚእነ ኢየሱስ ክርስቶስ አለች በእውነት እስመ በዛቲ ዕለት ነሳት ኪዳነ ምህረት በዚህች ዕለት ከልጇ ከወዳጇ ከተወዳጇ ልጇ ከመድኃኔዓለም ከኢየሱስ ክርስቶስ ይህን ቃል ኪዳን ተቀብላለችና ኪዳነ ምህረት ተብላለች ተባለ ኪዳነ ምህረት አመስግናት ኪዳነ ምህረት እናመስግናት ደስ ብሏችሁ በእውነት ቃል
ኪዳኗ ያልቃል አያልቅም? አሁን ተምረናል። ያልቃል አያልቅም? ይሄ ቃል ኪዳን እስከ ጊዜ ፍጻሜ ድረስ አምላካችን ወደዚህ ዓለም ለፍርድ እስከሚመጣበት ሰዓት ድረስ ይሄ ኪዳን ጽኑ ነው አይደለም? ይሄ ቃል ኪዳን ዛሬም በእኛ ሕይወት ውስጥ ይሰራል አይሰራም? ይሄ ቃል ኪዳን ይጠብቀናል አይጠብቀንም? ያጽናናናል አያጽናናንም? እንባን አያብስም ያብሳል? እንቆቅልሽ አይፈታም ይፈታል? ጥያቄ አይመልስም ይመልሳል? እንባን ያብሳል አያብስም? የታመመን ይፈውሳል አይፈውስም? ምን ያልተሰጣት ኪዳን አለ? ሁሉ ክብራ ለወለተ ንጉሣ ሴቦን ይላል። ለሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ለድንግል ማርያም ያልሆነ ክብር የለም። ይሄ ነው ቤተ ክርስቲያኒቷ ትምህርት። አመስግነ ተቀበል። እውነት ይሄ ነው፣ ከዚህ ውጭ ቃል የለም። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን